ነፃነት ቤቷ በደግነት ልቤን ወስዳረታ በምን ይርሳ ታስሮ በትዝታ ጣፋጭ ፍቅሯ ለዛዋ የታየ ጨዋታዋ መውደዷ ወሰደ ትዝ አለ ናፈቀ የሷ ነው ፍቅሯ ያስቀረው ልቤን ካገሯ የሷ ነው ፍቅሯ ደግነቷ ትዝ አለ ናፈቀ የሷ ነው ፍቅሯ ያስቀረው ልቤን ካገሯ የሷ ነው ፍቅሯ ደግነቷ ካሮብ አኮስቲኮች እጅግ አድርገን እናመሰግናለን። እጅግ በጣም የሚያምር ሙዚቃ ነበር ያቀረቡልን አይደለም እንዴ? እናንተም ወዳችሁታል። ተመልካቾቻችን የእሳት ዳር ጨዋታችን ተጀምሯል። እዚህ ቦታ ላይ ደግሞ ሀሳብ እንግዳ ነው ብለናል። ሰዎች በመጀመሪያ እይታቸው እኛ ላይ ትኩረት ከሚያደርጉባቸውና ማንነታችንን ደግሞ ይሄ ነው እንዲህ ነው ብለው ከሚመዝኑባቸው ነገሮች መካከል አንዱ ገጽታችን ነው። ገጽታችንን ስናነሳ ደግሞ አለባበሳችን አንዱ ነው። ታዲያ አለባበሳችን የራሳችን ጉዳይ ነው ማለት እንችላለን ወይ በሚለው ሀሳብ ላይ ዛሬ ሀሳቡን እንግዳ አድርገን በእሳት ዳር ጨዋታችን ደስ በሚል ቆይታ አብረናችሁን ዘልቃለን። በአኮስቲክም ደግሞ ሙዚቃዎች ደመቅ አድርገን ከእንግዶቻችንም ጋር እንዲሁ ጥሩ ቆይታ ይኖረናል። በነገራችን ላይ እንዳለባበሳቸው ሁሉ አስተሳሰባቸውን በዚህ ጉዳይ ላይ ያለው ነገር ትንሽ ለየት ያለ ነውና እንግዶች እንኳን ደህና መጣችሁ። እንኳን ደህና ተጠበቃችሁ። ስማችሁን አስተዋውቁኝ፣ ያላችሁበትን ሙያ እንዲሁ። እኔ ስሜ ህይወት ታጠቅ ይባላል። የመጣሁት ከዚሁ ከአዲስ አበባ ነው። እሺ እኔ ያው በሞዴሊንግ ዙሪያ ነው የምሰራው። ይሄን ይመስላል። መልካም። እሺ ወንድሜ ቴዎድሮስ ገመቹ ይባላለሁ። የመጣሁት ከዚሁ ከአዲስ አበባ የምሰራው ኪዮ ሆስፒታል ውስጥ በምክር አገልግሎት ዲፓርትመንት ውስጥ። መልካም። እናቴ ቆንጂት ለገሰ እባላለሁ። እሺ የምሰራበት መስሪያ ቤት ኬሚካል ኮንስትራክሽን። ፍረወይኒ ረታ እባላለሁ። የስነ ልቦና ባለሙያ እንዲሁም የህይወት ክህሎት አሰልጣኝ። ስለመጣችሁ ደስ ብሎኛል። ዛሬ እንግዲህ ሀሳብ እንግዳ ነው ብለናል በእሳት ዳር ጨዋታችንና የዛሬው ሀሳባችን አለባበሳችን ምን ያህል ሰዎች ላይ ተጽዕኖ ያሳድራል፣ የኛ አለባበስስ ከኛ ውጭ ሌሎችን አይመለከትም ብለን ማሰብ እንችላለን የሚለው ላይ ነው ትኩረት የምናደርገው። እንግዲህ እታችን እንደምናየው አጠር ያለ ቀሚስ ለብሳለች። እንዲሁ ስገምትም ደግሞ የተለያዩ አልባሳትን ትለብሻለሽ። እዚህ ላይ ምን ሀሳብ አለሽ? ምንም አይነት ልብስ ቢሰጠኝ እለብሳለሁ እና ከዛ አንፃር ብዙ አይነት አለባበሶችን እንለብሳለን ከኛ ሙያ አንፃር ማለት ነው። እና እኔ የምደግፈው አለባበስ ማንም ሰው በቃ የፈለገውን ልብስ መልበስ ይችላል ማለት እኔ ይሄድብኛል ያምርብኛል የሚለው ልብስ መልበስ ይችላል።
ምናልባት ግን አንዳንዴ ለየት ያሉ አለባበሶችን በምትለብሽበት ሰዓት የሰዎች ተጽዕኖ እንዴት ነበር? የሚሰጡሽስ አስተያየት እንዴት ነበረ? አዎ አንዳንድ ሰው ባለባበስሽ ሊገምትሽ ይችላል። ስራ ቦታ ኢቭን ብትጂ የሆነ ስራ ቦታ ለመቀጠር ብትጂ በልብስሽ ትገመቻለሽ። አሁን ላይ አጋጥሞሽ ያውቃል? አዎ አጋጥሞኝ ታነሽልን ካለ ለምሳሌ የሆነ ሴልስ ስራ ላይ ነበር ለመቀጠር ሲሄድ የሄድኩት መጀመሪያ ምትሄጂው ደላላ ቤት ነው። ከዛ ያው እንደ ሞዴል ያው የለመድሽው አለባበስ ይኖራልና አሁን አንቺ ምን ጎልሽ ነው እንደዚህ የምትገቢው ምናምን ከዛም አልፎ ደግሞ ሌላ ነገር የሚመኝሽ ሰው ሊኖር ይችላል እና ያ ተጽዕኖ አለው። ግን ያው ራስሽን መቆጣጠርና ራስሽን ማስከበር ከቻልሽ መልበስ ትችያለሽ። መልካም። እዚህ ሀሳብ ላይ ምን ትላለህ? ከስሜት ጋር የተገናኘ ነው ብዬ አምናለሁ። ምክንያቱም እኔ ዛሬ የለበስኩት ዛሬ የተሰማኝ ነው። ስለዚህ ዛሬ ያለኝ ስሜት በልብሴ ልታውቂ ትችያለሽ። መጀመሪያ ልብስ ወይም ደግሞ አለባበስ ዝም ብለው ብንከፋፍለው የሀዘን አለባበስ አለ፣ የደስታ አለባበስ አለ። እንደገና ደግሞ ለስራ ወይም ደግሞ እንደ ስራው ባህሪ የሚለበስ አለ፣ ወይም ደግሞ ለስፖርት የሚሆንም። ስለዚህ በምገኝበት ቦታ ላይ የሚፈልገውን አይነት ለብሼ እንድገኝ የሚያደርገኝ የውጭ ደግሞ የሚፈልገኝ ነገር አለ። በዛን ሰዓት ደግሞ ውስጥ የሚሰማኝን ስሜት ሰርግ ላይ የምገኝ ከሆነ ሰርጉ የሚፈልገውን አይነት ልብስ ለብሼ እንድገኝ ደግሞ ፍላጎት አለ። ስለዚህ ከዚህ አንፃር ምናልባት የሰዎችም ብያኔ ከውጭ ከሚያዩት ነገር በመነሳት የተለያየ ነገር ሊሰጡ ይችላሉ። ስለዚህ አለባበሳችን ውስጣዊ ስሜታችንን የምንገልጽበት ጭምር ነው። እኔ ብዙ ጊዜ የምለብሰው ውስጥ የሚሰማኝ ነው። መልካም ነው። እንግዲህ አሁን ተጽዕኖ አለው የሚለውን ነገር እያነሳን ነው። አንዳንዴም ደግሞ የራሳችን አለባበስ የሆነውን ፍላጎታችንን ለሰዎች ስንልስ መገደብ አለብን ወይ የሚለውም አንዱ ሀሳባችን ነውና እስኪ ወደ እናቴ ልለፍ። አለባበስ ፍላጎትሽ ነው፣ ውስጥሽ ነው። ይሄ ከዘር ከቤተሰብ ወርሰሽ የምትመጪው አይደለም። አብሮሽ ካንቺ ጋር የሚያድግ ነው። ምሳሌ እኔ ከልጅነት ጀምሬ የሀገር ልብስ ነው የምለብሰው። ተማሪም ሆኜ እፈትላለሁኝ። ቢሮ ላይም ስራዬ ላይም ተጽዕኖ እስካሁን ከምሰራበት መስሪያ ቤት ይሄ አራተኛ መስሪያ ቤቴ ነው። ጭራሽ ዳይሬክተሮች የሴት ዳይሬክተሮች እንኳን ካሉ ሴት ዳይሬክተሯ ሴት ዳይሬክተሮቹን አለባበስ በዓላ ሲሆን እሷ ብቻ አለም ተለብሳለች የሚባል ደረጃ አለ። ተከታዮችም አፍርተሻል ማለት ነው? አዎ አፍርቻለሁ። ያንቺ አለባበስ እንግዲህ ሁልጊዜ እንደዚህ የባህል ልብስ እንደምትለብሽ ነው የሚታወቀውና ከዚህ ጋር ተያይዞ ለየት ያለ አለባበስ የለበሱ ሴቶችን ስታይ አሁን አጫጭር ልብሶች ሊሆኑ ይችላሉ፣ የተገላለጡ ልብሶች ምን ትያለሽ? ምን አይነት አስተያየት ትሰጫለሽ? እኔ አለባበስ የራስ ፍላጎትም ቢሆን አሁን መንገድ ላይ እኔ ያጋጥሙኛል። በእውነት ነው። አሁን እሷ ስትገባ እንዲለብሳ ታይቷን ሳይ ውስጤ ረካ። የራሴ ማለት ታይቷን ሳይ ተቃዋሚ መጥቶብሻል? ታይቷን ግን ምንድነው መንገድ ላይ እዚህ እንዲያው ለብሳ ስትሄድ አስሬ እንደዚህ አሁን ስትጎትት በተለይ ህዝብ ያለበት መገናኛ ብትወስጂ እንዲህ ስትጎትት ለምን ትጎትቻለሽ ወይ ከስር ታይታት ለብሽም ብዬ እናገራለኝ። በዛ ሰዓት ወጣቶች ደግሞ እኔ አልፌ ከሄድኩኝ በኋላ ይናገሯታልኝ። ተመልከት ይባባላሉ። እምብርቷ ላይም ስትለብስ እንዲህ ስትጎትት ሳልናገር አላርፍም። ይሄ ባህሪ ነው። እናገርና ደህና ለብሰሽ በቃ ልብስ አስቀምጧል ወንድሜ፣ ፍላጎትሽ ነው። አሁን እንደ ኢትዮጵያ አለባበስ እንደ ሞዴሊስቶች አለባበስ እንደ ሀገር ልብስ ቢለበስ ተመራጭ ነው እላለሁ። እዚህ ጋር ግን አንድ ሀሳብ መጣልኝ። አሁን ቀደም ሲል እንዳነሳሽው ኢትዮጵያዊ አለባበስ ስትይ ኢትዮጵያዊ አለባበስ የሀበሻ ልብስ ብቻ ነው አይደለም? ወደ ሀመር መሄድ እንችላለን እኮ ኢትዮጵያ አለባበሳቸውን ካየሽ ባህልሽ ምሳሌ የውጪ ምና ይሄ እዚህ ጋር ቀደም ይለብሱ ስቲኪኒ ነው ምንድነው የሚሉት የሚለብሱ የፀጉር ዲዛይን የውጪ ስታይል የሚከተሉ እምብርት ኢትዮጵያውያን ላይ የለም። ሱሪ ዝቅ አድርጎ መልበስ የለም። የውጪ ስታይል ነው። ያ የውጪ ስታይል ቢቀር ምናልባት አሁን ከሀመር የመጣች ወጣት አለች። እምብርቷ ሊታይ ይችላል፣ ከታችም ሰውነቷ ይታያል፣ ከላይም ግን ያ የባህል ልብሷ ነው። ምን ልትያት ትችላለሽ? እንደ አካባቢሽ ነው። እንደ አካባቢሽ ይወሰናል አለባበስ። እንደ አካባቢሽ
መልካም ነው። እስኪ እዚህ ጋር ምን ትይናለሽ? ከስነ ልቦና አንፃር ደግሞ የምናነሳው ነገር ይኖራል ብዬ አስባለሁ። እሺ አመሰግናለሁኝ። አለባበሳችን ገብቶንም ሳይገባንም ልናደርጋቸው እንችላለን። እህታችንም እንደገለጸችው ቆንጂት ጥሩ ነው። እሷ የተረዳችበት የመጣችበትን መንገድ ነው የገለጸችው። በይበልጥ ግን ምንድነው ገብቶን ስናደርገው አለባበስ በጣም ጥሩ ነው። ቅድም እንደተገለጸው ከስሜታችን ተነስተን የምናደርገው ነገር ሲሆን በዛው ልክ ስሜታዊም ሆነን ልናደርገው እንችላለን ማለት ነው። ስለዚህ አለባበሳችን በተቻለ መጠን መስፈርት ኑሮት መመዘኛ ኑሮት የምንለብስበት ምክንያታዊ መሆን መቻል አለበት ብዬ አስባለሁ። እናታችን አሁን ስትገልጽ ምን ብላለች? የተለያየ ባህል ውስጥ ነው ያደግነው፣ የተለያየ አስተዳደግ ውስጥ እና ቤተሰብ ውስጥ ነው ያደግነው። ብናድግም ግን ያንን መስፈርትና ባህል ራሱ ማን ያስቀመጠልን እንደዛ እንድንለብስ አሁን የጠቀሻቸው የሐመር አለባበስ ሊሆን ይችላል። በተለያየ ባህል ውስጥ ያሉ ሰዎች ማን ያስቀመጠላቸው የሆኑ ሰዎች እንደዚህ ልበሱ ወይም ደግሞ ይሄ ጥሩ ባህል ነው ብለው ነው ያስቀመጡት። ወደ ከተማ ደግሞ ስትመጪ የተለየ አለባበስ አለ። ግን እነሱ እንደዛ ስለለበሱ ልንከተለው የሚገባ ነው ወይስ ላንከተለው የሚለው ነገር ብቻ ሳይሆን ከጅምሩ ማን ነው ያመጣው የሚለውን ነገር ማየት መቻል አለብን። አለባበሳችን ምንም እንኳን ምንፈልገውን እንኳን ለመልበስ ብንፈልግ የሚያስደስተን ነገር እንኳን ለመልበስ ብንፈልግ ግን ምንኖርበትን የማህበረሰብ ክፍል ማየት እኛም ደግሞ ራሳችን የመጣንበትን ሁኔታ ማየት ያስፈልጋል። በተለይ እኛ ኢትዮጵያውያን በብዙ የሃይማኖት በጣም ጠንካራ እምነት ውስጥ ያለን ሰዎች ነንና ያ ምንድነው የሚሰጠን በጣም ጥሩ የሆነ ዋጋ እንዳለን ነው የሚያሳየው። ስለዚህ ይህንን ማህበረሰብ ደግሞ ይህንን ደግሞ ህዝብ የፈጠረው ደግሞ ፈጣሪ አለና ፈጣሪ ስለ ሰው ልጆች ደግሞ አለባበስ ያስቀመጠው አለ ብዬ አምናለሁኝና የሆኑ ዲዛይነሮች የሆኑ ባለሙያዎች ሞዴሊስቶች ወይ ደግሞ ፕሮቶኮል ባለሙያዎች በተለያየ መስሪያ ቤት እንኳን ሊያስቀምጡ የሚችሉትን ህግን የሚጣረስ ከሆነ ከፈጣሪ ካስቀመጠው ነገር ጋር መሆን መቻል የለበትም። ሁሉ ጊዜ እኛ ልንሰማው የሚገባው በመስሪያ ቤታችን የተቀመጠ ፕሮቶኮል እንኳን ቢሆን ግን ማህበረሰብን የሚጎዳ ማንነትን የሚጎዳ እኛም ራሳችን ነገ አሻግረን ስንመለከት የምናፍርበት ነገር ቢሆን ያ ነገር ዋጋ ያስከፍላል በአንድም በሌላም። ስለዚህ በተሻለ መጠን ምንድነው የኛ መስፈርት መመዘኛችን ሁሉ ጊዜ የኛ ፈጣሪ ብለን የምናስቀምጠው እንደ እምነት አስተምሯችን ሁላችንም አለንና ያ መስፈርት በጣም ሊሆን ይገባል። ከዛ ቀጥሎ ወደ አለባበስ መምጣት አለብን። ስለዚህ አንዳንዴ ስሜታችን ደስ የሚለንን ነገር ለምሳሌ ወጣቶች በጣም የሚያስደስታቸውን ራቁታቸውን ወይም ገላቸውን የሚገልጥባቸው ነገሮች ሊያደርጉ ይችላሉ። ወይም ደግሞ እድሜያቸው እዛ ጋር የሚያልሆነ ከወጣቶች ሌላ አዋቂዎችም ሊሆኑ ይችላሉ። ወጣ ያለ ነገር ሊለብሱ ይችላሉ። ያ ነገር በአንድም በሌላም ጉዳት አለው ለራሳቸው። ማህበረሰባችንን ይጎዳል ብለን ማሰብ እንችላለን። አለባበሳችን ማህበረሰባችን ላይ ተጽዕኖ ይፈጥራል። በደንብ ይጎዳል፣ በደንብ ይፈጥራል። እሺ ለምሳሌ ሰዎች በተለያየ መንገድ የሚያደርጉት ነገር ከሰዎች ጋር እስከኖርን ድረስ አለባበሳችን ተጽዕኖ ይፈጥራል። አንድ በጠቅስልሽ ነገር ለምሳሌ ሰዎች ወጣቶች በተለይ ሌሎችን እያዩ የሚያደርጓቸው ነገሮች አሉ። ቅድም ብዬሻ ሳይገባቸው የሚያደርጉት ነገር አለ ስለሚያስደስት። ምክንያቱም እኛ ስጋዊ ነን። ስለዚህ ይሄ ስጋ ደግሞ በጣም ብዙ ነገር ይፈልጋል። የሚፈልገውን ነገር መልበስ አንቺ እስካልገደብሽው ድረስ አይ ተው እስካላልሽው ድረስ ሁሉ ጊዜ ነፍሳችን የምትጨነቅበት አድርጊ የሚልሽ ነገር ይኖራል። ስለዚህ እንደዚህ አይነት አለባበሶች በአንድም በሌላም ጉዳት ውስጥ እንዲከተን ራስን ካለ መግዛት ይመጣና ብዙ ጉዳት ውስጥ እንድንከት ያደርገናል። ሐሳብ አለኝ ያልክ ነው መሰል። እሺ የኔ ሐሳብ ባህልን መረዳት ወሳኝ ነገር ነው ብዬ አምናለሁ። ምክንያቱም ባህል ውስጥ እምነት አለ፣ አስተሳሰብ አለ፣ እሴት አለ፣ እውቀትም ሊሆን ይችላል፣ ልማድም አለ እና አሁን ብዙ ጊዜ በወጣት ባህል ውስጥ በየ6 ወር የወጣት ባህል ይቀየራል ይባላል እና ትናንትና ወይም አምና ያየነው የወጣት ባህል ያለባበስ ባህል ወይም ደግሞ ከ6 ወር በፊት ያየን ከተወሰነ ጊዜ በኋላ ደግሞ ሌላ አይነት ነገር እናያለን እና ያንን የመረዳት ወይም ደግሞ ፍላጎት ከፋሽን አንፃር ማለት ነው ስታይሉ ሲቀያየር። እሺ ስለዚህ ያ ምን ይሆናል የባህል ግጭት ይፈጥራል። ለምሳሌ አሁን ቆንጅት እንዳለችው ያደገችበትን ነገር አስቀጥላለች።
ልጆቿ ይሄንን ይዞ ይቀጥላሉ ወይ? እንግዲህ በቀረጸችበት መንገድ ነው። ሊሆንም ላይሆንም ይችላል። በሷም ተቃራኒ ሊቆሙ ይችላል። ግን ሆኗል ወይ ብለን ለምን አንጠይቃትም? ቆንጂት፣ ምናልባት እኮ ቤተሰባችን ላይም ተጽዕኖ እንፈጥራለን። ልጆቻችን ላይ አለባበሳችን፣ ባህሪያችን ተጽዕኖ ይፈጥራል። የቆንጂት ልጆች ቤት ውስጥ እንዴት ናቸው? አለባበሳቸው እንዴት ነው? ልጆቼ ወንዶች ናቸው። የመጀመሪያ ልጄ መንግስት ሰራተኛ ነው። 1 አመት ሆኖታል ትዳር ዓለም ከገባ። ተሞክሮ የኔን አለባበስ አይቶ ዲዛይነር ነው። ኧረ እባክሽ የባህል ልብስ ዲዛይነር ይሄ በጣም ደስ ይላል። ዲዛይነር ነው። ተከትሎ የናሪያ ተከትሎ ሄዷል። አሁን ስለዚህ ቤተሰብሽ ላይ ተጽዕኖ ፈጥረሻል። ልጆችሽ ላይ የባህል ልብስ እያያደገ አሁን ዲዛይነር ሆኖ እየሰራ ነው ያለው። ዲዛይነር ነው። ቆሎ እየበላችሁ ግን በጣም ባለቤቱ ደግሞ እሺ ጥልፍ ትጠልፋለች። ብዙ አሁን በቢሮ ብዙ እያስተዋወኩለት እዛ ላይ ነው ያለው። አፍላ እድሜ ላይ ስትሆኚ መቆጣጠር አትችይም። እችላለሁ እንደኔ ልጆች ቅብዬሻለሁ። አንቺ ፊት ለፊት እኮ ሊሆን ይችላል። አሁን እኔ ወላጆቼ ፊት ለፊት አሁን ለምሳሌ አንድ ገጠመኝ ልንገርሽ። እኔ ፋሚሊ በጣም በስነ ስርዓት ነው ያደኩ ልጅ ነኝ፣ ግን ነፃነት ይሰጠኛል። ለምመስልሽ ነፃነት መስጠቱ ሞክረሽ ካደግሹ ያ ነገር እንትን አይልሽም። የሆነ ሰዓት ላይ ይጠቅምሻል። በተለይ ዩኒቨርሲቲ ስቴጅ ምናምን ይጠቅምሻል። ቤተሰብ በሌለበት አካባቢ ስትሆኚ ምናልባት እነሱን አጥብቂም ነው አፍላ እድሜ ላይ የራሱ የሆነ እንትን አለ የሚገፋፋሽ ነገር፣ ብዙ ነገር መሞከር ትፈልጊያለሽ፣ በራስሽ የሆነ ነገር ማለት ትፈልጊያለሽ፣ ሰው ላይ ስታይ ትጓጉያለሽ እና ለማድረግ አይቻልም። ግን እዚህ ጋር የሚያስማማን ሁላችንንም ያው አለባበስ መብት ነው፣ የፈለግነውን መልበስ እንችላለን የሚለው ሀሳብ ይመስለኛልና ከዛ አንፃርስ አንዳንዴ ሰዎች በሰው ሲገደቡ አለባበሳቸው ተጽዕኖ አይፈጥርባቸውም? ማንነታቸውንስ የማጣት ነገር አይኖርም? ያው አካባቢውን ለመምሰል ወይም ደግሞ ትችትን ላለማስተናገድ ሲባል ፍላጎታቸውን ወይም ደግሞ ስሜታቸውን የሚገልጸውን አለባበስ ሊያጡት ይችላሉ ብዬም ሰጋለሁ። እኔ ገድቤ አይደለም። በነገራችን ላይ ዩኒፎርም አሰፋላቸዋለሁ። ዩኒፎርሙን በስነ ስርዓት ይለብሳል፣ ቅያሪ ጭምር። ሲመለስ እቤት ከሆነ ቱታውን ይለብሳል። ወደ ጓደኞቹ ከሆነ ይኸው የሱን አለባበስ ለብሶ ይወጣል። እኔ ገድቤም አይደለም። ጸጉር አቆራረጥም እኔ ገድቤም አይደለም። የራሱ እንደ አካባቢሽ የሚወሰን ነው። ፍላጎት እንዲያድርባቸው የማድረግ ተጽዕኖ እንጂ የምታደርጊው አንቺ ስላልሽው ግን ቅድም እሷ አስቀምጣለች እታችን። አንቺ ስላልሽው ግን ከዛ አይተው ህሊናው የሚገዛ የቤተሰብ የእናት የአካባቢ ከገዛው ግን ያለች እኔ ማን ነኝ ይላል። እንደ ባለሙያስ ደግሞ ይሄ ነገር እንዴት ይታያል የሚለው እናንሳ። ምክንያቱም ራስን ማጣት የሚለው ጋር ደግሞ እንዳንመጣ አንዳንዴ ፍላጎታችን ሲገደብ ስሜታችንን መግለጽ ሳንችል ስንቀር ምናልባት ይሄ ነገር ተጽዕኖ አይኖረው? ይኖረዋል። ራስን ማጣት ይኖረዋል። ግን ምንድነው በአግባቡ በአስተዳደግ ጊዜ በተለይ ደግሞ በደንብ እንክብካቤ ካልነበረ በተለይ ልጆች ላይ በአስተዳደጋቸው ወቅት የሚፈልጉትን ነገር ሳይደረግላቸው በመሰረታዊ ፍላጎት ላይ ሳይደረግላቸው ሲቀር በብዙ መንገድ ጉዳት ይኖረዋል። ያ ደግሞ በብዙ መንገድ ዋጋ ያስከፍላል። አንዳንድ ጊዜ ምንድነው አይምሯችን ብዙ ባጣ ቁጥር እያደግን ስንመጣ ያ ነገር እንደ ትልቅ ነገር ይቆጥረውና ያንን ነገር ሲያሯሩጡ በተለይ አሁን ወጣቶችን ስትመለከቺ በአለባበስ ብቻ ሳይሆን ሴቶችም ወንዶችም በጸጉር ስታይላቸው በኮስሞቲክስ አጠቃቀማቸው በተለያየ መንገድ ያ ምንድነው ራሳቸውን ሁሉንም ላይሆን ይችላል ግን በአብዛኛው ያልሆኑትን ለመሆን የሚጥሩበት ነው። ሞር ሰዎች ለጥሩ አለባበስ ብለው ለሚያስቀምጡት ለምሳሌ ዲሲፕሊን ወይም ደግሞ ስነ ስርዓት ላለው አለባበስ ሰዎች ቦታ አይሰጡም። ለዛ ራሱ ብዙ ተመልካችም የለውም። ስለዚህ ሰዎች ምን ባደርግ ነው የበለጠ የምታየው፣ ምን ባደርግ ነው ምን ብለብስ ነው የበለጠ ታይታ ሚኖረኝ የሚለውን ሲያስቡ ራሳቸውን ገለጥ አድርገው ወይ ደግሞ በኮስሞቲክስ ራሳቸውን አሸብርቀው ወይ ደግሞ በሆነ ነገሮች በውጫዊ ገጽታቸው ላይ የሚጨማምሩት ነገር ስትመለከቺ ታይታ አገኛለሁ ብለው ያስባሉ። ስለዚህ በዛ ምክንያት ምንድነው ማንነታቸውን አጥተዋል፣ ግን የውስጥ ጉዳት አለባቸው፣ የውስጥ ጩኸት አለባቸው። ስለዚህ በዛ ምክንያት መብታቸው ነው ብለው ሊያስቀምጡ ይችላሉ፣ ሰዎችም ሊነግሯቸው ይችላሉ። ግን እውነቱን እንደ መረጃም ስለሆነ ማለት ነው ማስቀመጥ የምንችለው ከ10 ወጣት 7 ወይም 6 ወጣት ግን ገብቶት ስለሚያደርገው ሳይሆን ሳይገባው በማንነት ቀውስ ውስጥ ሆኖ ስለሚያደርገው ነው። ያጣው የሆነ ነገር አለ፣ ገብቶት አይደለም ያደረገው፣ ግን የሆነ ነገርን ክፍተቱን መሸፈን ይፈልጋል። ለዛም ነው ሰዎች ልክ ያንን አለባበስ ሲያጡ ወይ ደግሞ በዛ ነገር ውስጥ ሳይገኙ ሲቀሩ
በማንነት ቀውስ ውስጥ የሚከተቱ ጥሩ አለባበስ ሰው አለው ዲሲፕሊን የሆነ አለባበስ አለው ከተባለ በየትኛውም ጊዜ አንድ ሴት ልጅ ቢጃማም አድርጋ ሽርጥም አድርጋ ወንዱም ሊሆን ይችላል ቲሸርትም አድርጎ ራሱን መቀበል የሚችልበት በዛው ልክ ደግሞ ሌላ አለባበስ ሲለብስ ራሱን የበላይ ማድረግ ሱፍ ሲያደርግ ወይ ደግሞ ጥሩ የሆነ የሚባል አለባበስ ሲያደርግ እኔ ከማንም በላይ ነኝ ብሎ ደግሞ ማሳየት የለበትምና በእነዚህ አለባበሶች ግን ጽንፍ የወጣ የበላይነት እዚህ ጋር ደግሞ ጽንፍ የወጣ የበታችነት ሰው ከተሰማው ይሄ ቅድም ያልሹ ነገር የማንነት ቀውስ እየመጣ ነው። ግን ዲሲፕሊን ሆኖ ሰዎች በየትኛውም ነገር አለባበሴ የኔን ማንነት ሊገልጽ አይችልም። ቆይታችን አሁንም ይቀጥላል። ካሮባ አኮስቲኮች እንዴት ናችሁ? ሀሳቡን የተጋራችሁት ይመስለኛል። እስኪ አንድ ሙዚቃ ደግሞ ጋብዙንና እንዲሁ ጨዋታችንን እንቀጥላለን። In space with minimal waste and maximum joy. City life and business night. When you require streetcar desire for higher high. No place for beginners and sensitive hearts. Sentiment is left to chance. No place to be ending, but somewhere to start. No need to ask, keep the smooth operator. Smooth operator. Smooth operator. Smooth operator. Across the northern souls to Key Largo, love for sale. Smooth operator, smooth operator, smooth operator, smooth operator. Place for beginners and sensitive heart. When sentiment is left to chance. No place to be ending, but somewhere to start. No need to ask, keep the smooth operator. Smooth operator. Smooth operator, smooth operator. ተመልካቾቻችን የእሳት ዳር ጨዋታችን ወደ እናንተ መድረሱን አሁንም እንደቀጠለ ይገኛል። ቀደም ሲል ስንነጋገር እንደነበረው የዛሬው ርዕሳችንና እንግዳ ያደረግነው ሀሳብ ደግሞ አለባበሳችን የራሳችን ጉዳይ ነው ወይ የሚለው ነው። እውነት የራሳችን ጉዳይ ነው አለባበሳችን በሚለው ዙሪያ እንግዲህ እስካሁን ስንነጋገርበት ነበረ። በነገራችን ላይ በ2014 እንደ ኤሮፓውያን አቆጣጠር አንድ ጥናት ነበረ፣ በየን ዩኒቨርሲቲ የተደረገ ጥናት ነበርና እዛ ላይ ምን ይላል? የሽያጭ ሰራተኞች ላይ ትኩረት ያደረገ በሽያጭ ካምፓኒዎች ላይ የተደረገ ጥናት ነው። በዛ ላይ ሽያጭ በጣም የተሳካላቸው ተብሎ የተመዘገቡት የሽያጭ ሰራተኞች አለባበሳቸው ፎርማል የምንለው ወይም ደግሞ ኖርማል የምንለው አለባበስ አለ አይደል፣ ትንሽ ወጣ ያለ አይነት አለባበስ ይለብሱ የነበሩ ነበሩ። ምናልባት እንግዲህ ይሄ ተጽዕኖ አሳድሮ ይሆን አለባበሳቸው ለሽያጭ ስራቸው? በብዙ መንገድ እንደዚህ አይነት ነገሮች በማንነት ላይም በማህበረሰብ ላይ ተጽዕኖ ያደርጋል ብዬ ወደ ስራ ስንወስደውስ በሚለው ደግሞ በስራም እንደዛው ተጽዕኖ ያሳድራል። ምንም ጥያቄ የለውም። አለባበሳችንን አይተው አንዳንዴ ሰዎች ለየት ያለ አስተያየት ሊሰጡን ይችላሉ። ምናልባትም ያስደነግጥ ገጥሟቸው ያውቃል? እኔ ልብስ መልበስ እወዳለሁ ማለት ሁላችንም እንለብሳለን። ምን አይነት ልብስ? ለየት ያለ ልብስ መልበስ እወዳለሁ። ብዙ ጊዜ
የአፍሪካ ባህላዊ ልብስ ቢመቸኝ እንደ ፋሲካ እንደ ቆንጅት ሁሌ ብለብሰው እወዳለሁ። ልዩ ስሜት አለኝ እና ብዙ ጊዜ እሱን ለብሼ ስወጣ መንገድ ላይ እና ምናልባት ከጥቁረቴም ከቁመቴም አንፃር እንደ ኢትዮጵያ ላይ ያስቡ ይችላል በእንግሊዘኛ ሊያወሩ ወይም ደግሞ ከምዕራብ አፍሪካ እንደመጣ እንግዳ አስበው ኮሙኒኬት ሊያደርጉኝ ይሞክራሉ እና እኔ አንዱ እንግዲህ ቀላል ማለት ልብስ አለባበስ ማንነትሽ ይገልጣል በደንብ ቅድም መብት ነው ወይ አይደለም ወይ የሚለው መብት ሊሆንም ላይሆንም የሚችልባቸው ሁኔታዎች አሉ። መብት ኦፍ ኮርስ ሰው ሰብአዊ መብት የግለሰባዊ መብት አለ። የወደድኩትን ማድረግ ግን የወደድኩትን ደግሞ ማድረግ እችላለሁ ብዬ ሁሉንም ከማህበረሰቡ እሴት፣ ባህል፣ ልማድ ተቃራኒ የሆነ ነገር ደግሞ ማድረግ አለብኝ ወይ ብዬ እንደዛ መሄድ ከሆነ ኃላፊነት የማይሰማኝም ሰው እንደውም ሊታሰብም ይችላል። ስለዚህ ከዚህ ባሻገር በተለይ ከስራ ጋር በተገናኘ አንዳንድ በተለይ ሆቴሎች ላይ ከንግድ ጋር በተገናኙ ያሉ የሽያጭ ሰራተኞች፣ አስተናጋጆች ላይ የሚደረጉ ያልተፈለገ ጫና ይደረጋል። ማለት ያቺ እህት ወይም ያ ወንድም ያንን መልበስ ይፈልጋል ወይ? ስለዚህ አይፈልግም። ስለዚህ በሌላ ሰው ተጽዕኖ የማይፈልገው ነገር ውስጥ እንዲሆን ይደረጋል። መብቴ አይደለም ወይ መብቴ ነው አልለብስም ቢል የመኖር ጉዳይ ስለሚሆን የግድ ለዛ ሰው ፍላጎት ራሱ ያስገዛል። እንደ ሁኔታውና እንደ ስራ ቦታው ልንገደድ እንችላለን። ስለዚህ እኔ ማንነትንም ዲፋይን የምናደርግበት ነው። ለምሳሌ ቆንጅተን ስናያት ከየት ነው የመጣችው? ብዙ ጊዜ የባህል ልብስ ነው የምትለብሰው። በነገራችን ላይ ይሄ የባህል ልብስ ነው እንጂ የሀበሻ ልብስ አይደለም። ማለት የኢትዮጵያ የባህል ልብስ ነው። አንዳንድ አካባቢ ስንሄድ ይሄ ላይዘወተር ይችላል። አንዳንድ አካባቢ በብዛት ይዘወተራል። ስለዚህ የሷ ብቻ አይደለም የጋራ ሆኗል። ስለዚህ ግን ይሄ ልብስ የተለየ ልብስ እኔ ካለውበት አካባቢ ለየት ያለ አለባበስ ለብሶ የሚመጣ ሰው ይሄ ሰው ከዚህ አካባቢ ነው የመጣው ብዬ በገልጧል። ስለዚህ ማንነትን ይገልጣል፣ አካባቢውን ይገልጣል፣ አስተሳሰቡ እምነቱን ይገልጣል። ስለዚህ አለባበስ ልዩ ትኩረት የሚሰጠው ነገር ነው። እህታችንም ቀደም ሲል የተለያዩ አስተያየቶች ወደሷ እንደሚመጡ እየነገረችን ነበርና ምናልባትም አስገራሚ የምታያቸው ያልጠበቅሻቸው አይነት አስተያየቶች ገጥሞሽ ያውቃሉ? አዎ ገጥሞኝ ያውቃል። ቅድም እሱ አለባበስ ማንነትን ይገልጣል ሲል ነበርና የማይገልጥባቸው ቦታዎች አሉ። ለምሳሌ የሆነ ቦታ ላይ ካስት ተደርገሽ ነው መዲያው ታውቂያለሽ ሞዴሊንግ እንትን የምትይውና ካስት ተደርገን ተመርጠን ሄደን ለሆነ ድርጅት ማስታወቂያ ነው የምንሰራው። ከዛ ድርጅቱ ቦታ ላይ ስንሄድ ተራ በተራ የምትገቢ ቢሮ ውስጥ ማለት ነው። እና ያው ስትሄጂ ለማስታወቂያ ሲባል አለባበስሽም ያው እንደ ሞዴል የሚለይ አለባበስ አለና የሰጠኝ ሰውየው መልስ ሌላ ነው። እና ሞዴል ሆንሽ ለምንድን ነው ጀስት ካለባበሴ አንፃርም እንትን አለኝ እንደዛ አለኝ ማለት ነው። ከዛ ምን ማለት ነው ምናምን ብዬ ጠየኩትኝ። ብዙ ሴቶች እኮ እንደዚህ ያደርጋሉ፣ ብዙ ሞዴሎች በእንደዚህ ነው የሚያልፍላቸው እንጂ ይሄ ፋሽን ሾው ሰርተሽ እንዲሰርተሽ አይደለም። ስለዚህ ሌላ ሐሳቤ ሌላ ግንዛቤ እነሱ ላይ የሚፈጥራል ማለት ነው። ያው እንደዛም ይፈጥራልና በቃ አንድ ሰው ስላረገው አንቺም ታረጊያለሽ ማለት አይደለም። እንደዛ ስለለበሽ አንቺ ሌላ ነገር ፈለግሽ ማለት አይደለም። እና ከአንዳንዴ አለባበሳችን ማንነታችንን አይገልጽም። ማንነታችን ይገልጣል ብዬሽ ከምን አንፃር ነው? ቅድም መጀመሪያ ላይ ከስሜት ጋር የተገናኘ እኔ ደግሞ ከባህል ጋር ማንነትን ይገልጣል፣ ቤተሰቤን እድገቴን ይገልጣል ስል አስተሳሰቤን ይገልጣል። አንቺ አሁን በአጋጣሚ የተሰራሽበት ማንነት ምናልባት ያ ሰውዬ ያገኛቸው በተመሳሳይ ሙያ ላይ ያሉ ሰዎች ያገኛቸው ምናልባት የጠየቀው ነገር የሚያደርጉለት ቀለል ያለ አስተሳሰብ ያላቸው ያ አስተሳሰባቸው ማንነታቸው ሆኖ ሊቀርብ ይችላል። አንቺ ግን እንደዚህ አይነት ማንነት የለሽም፣ አስተሳሰብ የለሽም። የኔ ሀሳብ እስከ ስሜት ጋር ይገናኛል። ዛሬ በቁምጣ ልመጣ እችላለሁ፣ ቅድም እንደሰማነው ግን በቁምጣ መምጣት አለብኝ ወይ? ግን ደግሞ አንዳንዴ እኛ ብቻ ለባሽ ሆነን ሳይሆን አሁን ለምሳሌ
ቢሮ ውስጥ ለየት ያለ አለባበስ የሚለብሱ ሰዎች አሉ። ፎርማል ማንለው ቱታ ለብሰው ወይም ደግሞ የተቀደደ ሱሪ ለብሰው የሚመጡ ሴቶችም ወንዶችም ሊኖሩ ይችላሉና እነሱስ እኛ ላይ ተጽዕኖ ያሳድራሉ የሚለውንም ብናስብ እኛ ለባሽ ሆነን ሳይሆን ሰዎች ሲለብሱ ስንመለከታቸው ምንድነው የሚሰማል? እኔ በግል እንግዲህ እንደ ባህል ወይም እንደ ሰው ይሄ ዝም አይተን ቶሎ ምን ፈርጀዋል አይደል? መጽሐፉን ገጹን አይተን ውስጡን ሳናየው ምናልባትም በሰከንዶች ያ የተሳሳተ አመለካከት ነው ማለት እኔን ጠጋ ብሎኝ ካላወቀኝ እኔን የሚገልጥበት ነገር ልክ አይደለም። ምናልባት ያን የለበስኩበት የፋሽን አድናቂ ልሆን ይችላል፣ ተከታይ ልሆን ይችላል። እሱ ደግሞ ይሄ የማያደንቅ ያን ከለበስኩ በቃ ባለጌ ወይም ጥሩ አመለካከት የሌለኝ ተደርጌ፣ ስለዚህ ችግሩ እኔ ጋር አይደለም፣ የሰውየው አስተሳሰብ ነው። ስለዚህ እኔን ጀጅ ከማድረጉ በፊት እኔ ለመረዳት መሞከር አለበት። በእርግጥ ቅድም እንዳልኩት እኔ ውስጤ ያለው ሀሳብ በሚታይ ነገር እገልጠዋለሁ። እዚህ ጋር ግን ይሄንን ስትለኛውን ወደ ቆንጂት ልምጣና አንድ የተሰማኝ ነገር አለ። አሁን እንደዚህ ወጣ ያለ አለባበስ አለንና ሁሌ ደግሞ እንደዚህ አይነት የባህል ልብስ የለበሰ ሰው ስታይ ዛሬ በዓል ነው እንዴ ብለህም ጥያቄም ልታነሳ ትችላለህ። እንደዚህ አይነትም ተጽዕኖ የሚፈጥርበት አጋጣሚ አለና ቆንጂት እንደዚህ አይነት ጥያቄዎችን ብዙ ጊዜ እንዳስተናገርሽ አስባለሁ። ወይም ሰዎች ሲያዩሽ የሆነ ሊደነግጡ ይችላሉ። ሁሌ እንደዚህ ለብሰሽ ንጹህ ነው መሆን ያለበት፣ ለማጠብም የራሱ የሆነ እንትን ይፈልጋል የባህል ልብስ ሲሆንና ከዛ አንፃር ምን አጋጥሞሻል አንቺስ? እኔ ብዙ ጊዜ የሚያጋጥመኝ መንገድ ላይ ዛሬ በዓል ነው ወይ፣ ታክሲ ውስጥ ስገባ ዛሬ በዓል ነው ወይ፣ አይ እኔ ሁሌ እንዲህ ነው የምለብሰው። ሁሌ አይቆሽሽም በስነ ስርዓት ይዘዋለሁ። አልፎ ተርፎ ክረምት ራሱ ይሄን ነው የምለብሰው። ወደ ቢሮዬ ደግሞ ስወርድ አድናቂዎቼ ብዙዎች አሉ። ከዳይሬክተር ጀምሮ ምን ነው እኔ ሁሌ እንዲህ ብለብስ የሚሉ ነገሮች። ከስራ ቦታ ውጭስ መንገድ ላይ የሚያገኙሽ? መንገድ ላይ የማገኘው ያው ቅድም አሁን እንደተናገርኩኝ ዛሬ በዓል ነው ወይ በዓል አይደለም፣ ሁሌ እንዲህ ነው የምለብሰው። አለባበስ ወሳኝ ነው። ቅድም እንዳስቀመጥኩኝ እዚህ ጋር ራቁትሽን ሄድሽ እንደ አካባቢሽ አይፈቅድም፣ እምብርትሽን አሳየሽ አይፈቅድም። ወደ ቢሮ ልግባ ቆንጆ መልስ ነው እንትን ብላ ወደ ቢሮ ስገባ ደግሞ ራቁቴን እምብርቴን አሳይቼ ቢሮ ቢሄድ እዚህ ጋር ለብሼ ቢሄድ ቢሮ ይናገረኛል ዳይሬክተሩ። ቢሮ ራሱ የውጪ ከስተመር ታስተናምቱይበት አንቺ ኮምፒውተርሽ ላይ ቁጭ ብለሽ ስትሰሪ ያም የሚመጣው ከስተመር ያንቺን እግርዬ ያንቺን እምብርት። እዚህ ጋር ግን ቆንጆ አንድ ነገር ላንሳ። ይሄ ቢሮ ስለ ቢሮ ወሳኝ ነው። ትክክል ነሽ። ግን አሁን እሺ ደስ ብሎኛል፣ ሀሳብሽን ወድጄዋለሁ የገለጽሽበትን መንገድ። ግን አሁን እምብርታችን መታየቱ ከፍ ብሎ ደግሞ ልብሳችን ሰውነታችን ተገላልጦ መታየቱ ተጽዕኖ ምንድነው? ሰዎች ላይ ሌላ ነገር ይፈጥራል ነው ወይስ እንደዛ መልበሱ ሌላ ጉዳት ስላለው ነው? ከምን አንፃር ነው ይሄን ማለት? እይታ እንጂ ምንም ጉዳት የለውም። ያው እንግዲህ እዚህ ወንድማችን አለ። እስኪ እሱን ምን ጠይቅ። ይሄን ጉዳይ የምር ተጽዕኖ ይፈጥራል? የህሊናሽ ይፈጥራል እንደ ወንድ። እሺ ማለት ዛሬ ብቸኛ ሆነሃል። ያው አሉ ነገሩ ካሮቦች አግዛሉ። አሁን አንቺ ያንቺ አለባበስ አሁን በጣም ደስ የሚል ጨዋ የሚባል አለባበስ ነው። ስለዚህ አንቺን ላስብሽ የምችለው እንደ ማለት እንግዲህ አይናችን በሚያየው ነገር ይወሰዳል። ከዛ ልባችን ውስጥ ያለው ሀሳብ ደግሞ ይከተሏል። ስለዚህ አንቺን እንደዚህ አይነት ለብሰሽ ደግሞ እምብርቷ የሚታይ በደንብ ከጉልበቷ ከፍ ብሎ ያጠረ ልብስ እንትንም አሁን ለምሳሌ እውነት ቅድም ነፃነትም አይኖርም። አስሬ ቅድም ፈስከን ማለት ሁለት ነገር ተፈልጎ ስትል ነበር። ቅድም አሁን ያወራች አስሬ ዝቅ ታረገ መጀመሪያው እንደዚህ አይነት መሳቀቅ ውስጥ ከሚገባ የሚመች ልብስ ሌላው ትኩረት አለስ እንደዚህ አይነት ለምንድን ነው የሚለብሱት የሚል ጥያቄ ማለት አላማው ምንድን ነው? ለመዝናናት ከዛም ደግሞ የኛ ማህበረሰብ ደግሞ ባህላችንም ተጽዕኖ ስለሚያደርግብን አይመቸንም። ቶሎ እንዲህ አይነት ነገር ለመቀበል እንቸገራለን። እምነታችንም ደግሞ አለ። አብዛኛው አማኝ ማህበረሰብ ነው እና ከዛ አንፃር ወዴት ነው እኛን ድራይቭ የሚያደርገን እንዲህ አይነት ነገር?
ሰዎችም ቶሎ ብለው ውስጡን ሳይገልጡት ለፍረጃ ውጩን አይተው ራሳችን ለዛ ኤክስፖዝ አናረግም ወይ? እኔ የሚሻለው ምንድነው? ሰዎችም ብዙ እኛን ግምት ውስጥ ብዙ ነገር ከሚሉን ይልቅ ለኛም የሚመች ለሰዎችም ለእይታ የሚመች ነገር ብናረግ። የኔ ጥያቄ ምንድነው ሁሉም ሰው እንዳንቺ መልበስ ይችላል ወይ? አይችልም። ብዙ ጊዜ ቢሮ ላይ ይመቻል ወይ የሚል ጥያቄ ይቀርብልኛል። ይመቸኛል። ለበዓልኛ አንድ ቀን ለብሰን አይመቸንም። እንዴት ይመችሻል? እኔ ከሌላ ልብስ ይሄ ይመቸኛል ምላሽ አለኝ። ችግኝ ተከላ ከአንዴም ሁለቴ ወደ ክፍለ ሀገር ስንሄድ በቢሮ የሀገር ልብስ ለብሼ እንዲሸርጬ እንደማንኛውም የገጠር ልጅ ነኝ ብያለሁ። ቁፋሮም ይመቸኛል። ቆፍረን እንደማንኛውም ተከልኩኝ። ልብስሽ ሳይበላሽ ከዛ እዛ አካባቢ ያለው አስተዳደር በሀገር ልብስ እንዴት መጣች ስለኝ ሁሌ እንዲህ ነው የምለብሰው። በመሀል ይሄን ስሜት ለማጥፋት አምና ችግኝ ተከላ ምን አረኩኝ? እስቲ ለወጥ ልበላልኩኝና ጸጉሬን ወደ ኋላ እንዲያሰርኩኝና ኮፍያ አረኩኝና አልጠፋሻቸውም። ግን ሁሌ ለሚያዩሽ ሰዎች ቆይ ልነግርሽ አይደል? ከስክስ ገዛሁኝ። ከስክስ ጫማ ገዛ ከምር ነው። ሱሪ ለበስኩ፣ ኮት ለበስኩ፣ ኮፍያ አረኩኝ፣ መነጽር አረኩኝ። ሰርቪስ ቆሟል ቢሮ አጠገብ። ማንም አላወቀኝም። ገባኝ ሰርቪስ ውስጥ። ከዛ ከጎን ያለ ሰው ሲያወራኝ በድምጼ ብቻ ነው ያወቁኝ። እንዴት ዛሬ እንዲልለፍሽ አምና እንዴት እንዲልለፍሽ ቻልሽ አለኝ። አንዳንድ ጊዜም ጥያቄም ስለበዛብኝ እስቲ ልቀይር ብዬ ለምን ትደግፊዋለሽ ማለት ነው? ይሄኛውን አለባበስ እኔ ያልደገፍኩት ተረጅኝ። አሁን እዚህ ጋር ተረጅ አጭር ቀሚስ አልደግፈውም፣ እዚህ ጋር አልደግፈውም። የምናገር ነው አለባበስ ደግሞ አንቺ የሀገር ልብስ ካለመድሽ ለሁሉም አይመችም። እኔ ስለለመድኩ ነው። እንደገና ክረምት ስለብስ ለመሆኑ በከሰል ነው እንደምታደርቁ ያለኝ ሰው አለ። አሁን በከሰል ነው አድርቄ የምለብሰው ነው ያልኩት። ፍላጎትሽ ነው። አንቺ የሆነ ነገር እማራ ዲዛይነር ነሽ። ወደ ዲዛይነር ልትገቢ ስትይ ምንሽ ነው የሚወስነው? ፍላጎትሽ። ስለዚህ በጣም ፍላጎት ስላለሽ ተጠንቅቀሽ ለሰዎች እስኪገርም ድረስ በንጽህና የባህል ልብሶችሽን እየለበሽ እስካሁን አለሽ። ለእይታም አይደለም ለሰዎችም አይደል ፍላጎት። መጨመረው ምንድነው እህቶቼም ወንድሜም በተናገረው መንገድ ውስጥ እኔ አስተዳደግን እያየው ነበር። አስተዳደግ በጣም ወሳኝነት አለው። አሁን አስተዳደግ በነገርሽ ላይ ካለባበስ ጋር ብቻ ሳይሆን ከሁሉ ነገሮቻችን ጋር የተገናኘ ነው። ቅድም ያነሳሽ ነበር። ለምሳሌ መስሪያ ቤት ውስጥ ጅንስ ለብሰው የተቀዳደደ ሊሆን ይችላል። ስታይል ብለው የሚያስቀምጡትን ነገር ከላይ የሚለብሱት ቲሸርት ሊሆን ይችላል። እንደዛ ሆኖ ቢገኙ እዚህ ጋር እንደውም ያላነሳነው ነገር ምንድነው ከ300 በላይ የአይምሮ ችግር አለ። ያ ማለት ምንድነው ብዙ አይነት ችግር ነው ማለት ከስነ ልቦና በላይ የአይምሮ ችግሮች። አንዳንዴ ሰዎች ከአይምሮ ችግር ጋር በተያያዘ በጣም ጭንቀት ሲይዛቸው ወይም ደግሞ የተለያየ የድብርት ጊዜ ሲይዛቸው የሚያደርጓቸው አለባበሶች አሉ። ያው እሱን ወደ ጎን አስቀምጠን ሰዎች ከኖርማል ህይወት ወጥተው አብኖርማል ወይም ይሄ መደበኛ ከነበረው ህይወት ወደ ማህበረሰቡ ወጣ በሚሉበት ጊዜ የሚያደርጓቸው ነገሮች አሉ። እሱን እናስቀምጠውና አሁን ግን መደበኛ ሆነው መደበኛ አይምሮ ያላቸው ሰዎች ለምን እንደዛ አደረጉ ግን ብለን ስናስብ አስተዳደግን ነው የምናነሳው ማለት ነው። ስለዚህ ያቺ ሴት ከስሜቷ ጋር የተያያዘ ችግር አለ ማለት ነው። ያ ማለት ምንድነው ስሜቷን በትክክል እንዳትገዛ ወይም እንዳይገዛ የተደረገበት ነገር አለ። ግን የአስተሳሰብሽ ያመለካከትሽ ውጤትም ነው አለባበስ ማለት ነው። ይሄን የሚያሳየው እሱ ብቻ ሳይሆን ደግሞ የስሜትሽም ውጤት ነው ማለት ነው። አሁን ብዙ ሰው ያንን የሚያደርገውን ነገር መታገል አለበት ከስሜቱ ጋር። ይሄን ማደርገው ለምንድን ነው? አንዳንድ ጊዜ ሰዎች ታይታ ይፈልጋሉ፣ እውቅና ይፈልጋሉ። ምክንያቱም ሰዎች ዛሬ ባለባበስ ይመሰገናሉ። ባለባበስ ጥሩ ቦታ ይሰጣቸዋል። ለምሳሌ ጥሩ ላለበሰ ሰው ፊት አይቀመጥ አይደለም? በእኛ አሁን አገር ላይ ባለው ነገር ብዙ ጊዜ ብዙ የራሱ ከባድ ተጽዕኖ ነው። ጥሩ ለለበሰ ግን ጥሩ ፊት ይቀመጣል። ያ ምንድነው ሰዎች ላይ የገባ አመለካከት ስላለ ነው። ያ ሰው እኮ በአስተሳሰብ ይሄኛው ሊበልጠው ይችላል። በነገርሽ ላይ ጥሩ አስተሳሰብ ያኛው ሊኖረው ይችላል። ስለዚህ ዛሬ ሰዎች እያመኑት ያለው ነገር በጥሩ ልብስ ነው፣ በጥሩ አቋም ነው። አንዳንድ ሰዎች ይሄ በተለይ አሁን ታቱ የሚጠቀሙ ሰዎች አሉ። ታቱ ጆሮ ጌጥ ለምሳሌ ብዙ ቦታ የሚያደርጉ አሉ። በፊታቸው ላይ ኮስሞቲክስ ወይም የተለያየ ነገር ባለባበሳቸውም እንደዛውና በእኛ ሙያ ምን ይባላል ሂስትሮኒክ ፐርሰናሊቲ ዲስኦርደር ያለባቸው ወይም እነዚህ አቴንሽን ሲከር የሚባሉ
ብዙ ተመልካች የሚፈልጉ ሰዎች ናቸው እንደዚህ አይነት ሰዎችና ብዙ ተመልካች ማግኘት የምችለው ወጣ ያለ ነገር ሳደርግ በተለይ እነዚህ በሆሊውድ ዘፋኞች ስትሄጂ በጣም እኛ ሀገርም ይኖራሉ በዘፋኞችም በተለያዩ ኪነጥበብ ውስጥ ያሉ እንደ አንድ ምንድነው ጸጉርን ማሳደግ ወይም ደግሞ ታቱ ማድረግ ምንድነው የሆነ እውቅናን ለማግኘት ወይ ደግሞ የራሴ የመገለጫ ነው ብለው ሊያስቡ ይችላሉ ግን አይደለም ከሰዎች በምን እለያለሁ ከሰዎች በምን ተለይቼ ይገኛለሁ ብለው ሰዎች ሲያስቡ በነገርሽ ላይ እኛ አሁን ስነ ልቦና ማለት የሰዎችን ባህሪና አመለካከት የምታጠኝበት ነውና እነዛ ሰዎች ቁጭ ብለሽ ብትጠይቂያቸው ባስተዳደጋቸው ወይ በመልካቸው ተነቅፈዋል ባለባበሳቸው ተነቅፈዋል በፀጉራቸው ተነቅፈዋል አታምርም አታምሪም አንቺ አሁን ሰውነሽ አንተ አሁን ሰውነህ ምን ትመስላለህ ተብሎ እያደገ ከመጣ ምንድነው ያንን ለመሸፈን ባደገ ጊዜ ባገኘው ገንዘብ ባገኘው ቦታ ላይ የተለየ ነገር ለማሳየት ይሞክራል ማለት ነው አንዳንድ ጊዜ ሰዎች የውስጣቸውን ሸክም የውስጣቸውን ስውር ነገር ለመሸፈን ባለባበሳቸው ለመሸፈን ይሞክራሉ ግን ከራሳቸው ጋር መታረቅ ያስፈልጋል ይሄ አለባበሴ ትክክል አይደለም ከስሜቴ ከተለያየ ነገር ውስጥ ብዙ ነገሮች ውስጥ እየጎዳኝ ነው ስለዚህ ባለባበሴ አይደለም ራሳችን ጋር ቁጭ ብለን በማውራት ከራሳችን ጋር ቁጭ ብለን በመወያየት ሊሆን ይችላል ስለዚህ ይሄንን ነገር መለማመድ በእውቀት ማሸነፍ ያስፈልጋል ብዙ ሊያስወራ ይችላል ይሄ ሐሳብ ምክንያቱም አለባበስን ስናነሳ እርግጠኛ ነኝ ተመልካቾቻችንን በየቤታቸው ሆነው በዚህ ጉዳይ ላይ እየተነጋገሩበት እንደሚሆን አስባለሁ እንደየቦታው እንደየአካባቢው እንደየባህሉ እንደየማህበረሰቡም ጭምር አለባበሳችን የተለያየ ነው ራሳችንንም ይገልጻል አካባቢያችንንም ይገልጻል ማንነታችንንም ደግሞ ቀደም ሲል እንዳነሳ ነው መጀመሪያ ላይ ሰዎች ሲመለከቱን ምናልባትም በሰከንዶች ርዝማኔ ስለኛ ማንነት ለስራም ከሆነ ከዚህ ሰው ጋር ብሰራ ላተርፍ እችላለሁ ይሄ ሰውዬ ብቃት አለው የሚለውንም ገና በእይታ መጀመሪያ ላይ ሊናገሩ የሚችሉበት ወይም ደግሞ ስለኛ ሊመሰክሩ የሚችሉበትም ነው አለባበስ ተጽዕኖ አለው መልበስ ግን አለብን የለብንም የሚለው ደግሞ ትንሽ አከራካሪ ጉዳይ ነው እውነት ነው ስለዚህ ገብቶን እናድርገው ነው አከራካሪ ቢሆንም ግን ማንንም ለመሆን አንሞክር ራሳችንን እንሁን እጅግ በጣም ደስ የሚል ውይይት ነበር ያደረግነው መቼም ሐሳብ ነውና ሐሳብ አይገደብም የተሰማንን ሐሳብ በየራሳችን የህይወት መንገድ እንግዲህ አንስተን ተነጋግረናል በመጨረሻ ግን ይሄ ብዙ ልናወራበት የምንችለው ጉዳይ ነውና ሐሳብ ሊኖራችሁ ይችላል ግን እንደ መልእክት ደግሞ መጨረሻ ላይ የምትሉት ካለ ማንንም ሰው የፈለገው መልበስ ይችላል እንደኔ እና ደግሞ እንትንሽ ማውቅ የምትለብሹ ልብስ ከኔ ጋር ይሄዳል ሰርች ማለት ይችላልሽ አሁን ቴክኖሎጂው ሰፊ ነው ለምሳሌ የተለያየ ቅርጾች አሉኛ አፕል ቅርጽ 5 አይነት ቅርጽ አለ ይመስለኛል እና በየሰውነታችን የሚያምርብን ልብስ አለ ያንን ተከትለሽ ከኔ ጋር ይሄዳል የምትዩ ልብስ እንደ ባለሙያ መልበስ ትችያለሽ መልካም እሺ ወንድሜ የኔ ሁለት መልእክት ነው ያለኝ እሺ የመጀመሪያው አለባበስን ስናስብ በየቀኑ የተለያየ አለባበስ የሚለብስ ሰው አለ የከተማ አለባበስ ይባላል ወይ ባህላዊ አለባበስ አለ እና በተለይ ለየት ያለ ልብስ አንድ ሰው ለብሶ ስናይ ልናከብርለት ይገባል የሚታረም ነገርም ካለው ለማረም እድል በሚሰጥ መንገድ አድንቀን ቀስ ብለን ደግሞ ወዳጅ አድርገን የሚታረም ነገር ለማስተላለፍ እድልም ስለሚሰጠን ብቻ ወጣትና አዳጊዎች ላይ ማስተላለፍ የምፈልገው ነገር ራስን ሆኖ በራስ ልክ መኖር ሌላ ሰው ላለመምሰል ሌላ ሰው ላለመሆን ሌላ ቀውስ ውስጥ ስለሚከተን ያለንን ነገር አጥብን ጽድት ብለን መልበስ ስንችል በመንችለው ልክ ማድረግ ቅድም ማስቀመጫለን እንደ ኢትዮጵያዊ እንደ ሃይማኖታችን ባህል አለባበሳችን አስተካክለን ብንለብስ ደስ ይለኛል ሁለት በቤተሰብ ላይ ይሄ ሚዲያ የሚከታተል የሚያይ ቤተሰብ ላይ ያለ ልጅ አለባበሱን አስተካክሎ እሱም ብቻ ሳይሆን ቤተሰብ ልጆችን ቀርጸው ቢያወጣ እንደ ሀገር ልጆቻችን ኮትኩተን ወንድሞቻችን ኮትኩተን እናሳድግ አገር ተረካቢ ናቸው አመሰግናለሁ አለባበስ መልካም ነው ማንነታችንን ይገልጣል ብለን ካሰብን ደግሞ ከስሜታችን ጋር እንናበብ አንዳንድ ጊዜ ተናበን ተስማምተን አለባበሳችን እናድርገው ያ ማለት ደግሞ ምንድነው ጥሩ ስለለበስኩኝ ጥሩ አስባለሁ ማለት ላይሆን ይችላል ጥሩ አለባበስ ጥሩ አስተሳሰብ ሊኖረን ደግሞ ይገባል ቅድም እህቴ ስትገልጽ ረጅም ቀሚስ እያደረኩኝ ረጅም ሀሜት ውስጤ ካለ ረጅም ነገር ካለ ረጅም ቂም ካለ ይቅር አለ ማለት ካለ
ጥሩ አለባበስ ብለብስ ምንም አያደርግም። ስለዚህ ሰዎች ጥቁር ሱፍ ቢለብሱ ጥሩ የሆነ ነገር ጥሩ ያልሆነ ነገር ቢናገሩ ምን የተቃረነ ነገር ነው። ለአለባበሳችን ላይ እንደምንጨነቀው ለውስጥ ማንነታችን መጨነቅ ያስፈልጋል። ስለዚህ በተቻለ መጠን ይህንን ስሜት ማስማማት ያስፈልጋል። እጅግ በጣም አመሰግናችኋለሁ ስለሰጣችሁን ጊዜም ስለሰጣችሁን ሀሳብም ጭምርና ደስ የሚል ቆይታ ነበረ። በእናንተስ በኩል ጥሩ ነበር። ተመልካቾቻችን የእሳት ዳር ጨዋታ ሀሳብ እንግዳ ነው ብለው በዛሬው ደግሞ እንግዳ ያደረግነው ሀሳብ አለባበሳችን የራሳችን ጉዳይ ነው ወይ የሚለው ላይ ነበር ትኩረት ያደረገው። በጣም ብዙ አጨቃጫቂ ጉዳዮችም ሲነሱ ነበር እንዳያችሁት። ጥሩ ጊዜም ነበር ያሳለፍነው። የሚያማምሩ ሙዚቃዎችን ወደኛ እያደረሱልን ነበር። አሁንም መጨረሻ ላይ አንድ እንደሚጨምሩልን ቃል ገብተዋል። አይደለም እንዴ? መሬት የማይነካኝ ባየር ላይ ነጣይ ሽቅቅር አማላይ ነገር አሰማኝ ከኔ በላይ ማነው ብዬ ምፎክር ነበርኩ እኔ ለአገር ማሰግር ወይ ጊዜ ወይታ ክፉ ቢገጥመኝ ፍቅር ጠልፎ ጥሎን ከቤት አዋለኝ ትዕቢቴን አንጥፎ ከመሬት ጣለ ፍቅርሽማ እያንገላታኝ ጠዋት እስከ ማታ እያንገላታኝ ነው ሆነሽ ሁሉም ቦታ እያንገላታኝ ነው እኔስ ምን ላድርግሽ ውዴ የኔ ገላ ፍቅርሽማ እያንገላታኝ ነው አቅሜን ያጣው ሰው ነኝ አቅሜን አጣሁ ዛሬ አንገቴን ያስደፋኝ ባንቺ ሰው መቸገሬ አንቺ እንደኔ አይደለሽ እንደኔማ አይደለሽ ድረሽልኝ በሞቴ ነይ ባክሽ ቶሎ ብለሽ መዳን ነው ይሉኛል ሁሉም ፍቅር የነካው ሰው ፍቅር ነው የሚወጣው ቃሉ አንቺን ምክንያት አድርጎ ፍቅርማ እኔን ካዳነ ሁሉንም ልቀበል ልብ የሚሆን የጣም ጠዋት እስከ ማታ እያንገላታኝ ነው ሆነሽ ሁሉም ቦታ እያንገላታኝ ነው እኔስ ምን ላድርግሽ ውዴ የኔ ገላ ፍቅርሽማ እያንገላታኝ ነው መጨረሻ ላይ ሆነ ሞቅ ብሎኝ እየተነሳው ነበር። በነገራችን ላይ ካሮብ አኮስቲክ ባንዶች አንድ ላይ ከኛ ጋር ጥሩ ጊዜ አብረውን ሲያሳልፉ ነበር። ሀሳባቸውንም ደግሞ ፊታቸው ላይ ስመለከት ነበር። ስለመጣችሁ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ተመልካቾቻችን ይህ የእሳት ዳር ጨዋታ ነው። እዚህ ቦታ ላይ ደግሞ ሀሳብ እንግዳ ነው። ሀሳባችንን ደግሞ ከእንግዶቻችን ጋር እንደዚሁ እየተቀያየርን ጥሩ ቆይታ ስናደርግ ነበረ። ስለነበረን ጊዜ ከልብ አመሰግናለሁ። አክብራችሁን ስለመጣችሁ። በሚቀጥለው ሳምንት ደግሞ በሌላ ሀሳብ እንገናኛለን። ሀገራችንን ሰላም ያድርግልን። የሳምንት ሰው ይበለን። ሔዋን ጳውሎስ አብሬያችሁ ቆየው። መልካም ጊዜ። እሺ